ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው። እሱ እኔ ነው አላውቃትም ያልክ ቬሎ ጭራሽ ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አያስባለሁ። የፍቅር ግንኙነት እሱን ስጠይቀው የለንም ነው ያለው። እቺን አሮጊት የት ነው ማውቃት ብሎ እኔ አሁን ከሱ ታናቅ ነኝ ጃፒስ ሊበልካት ቀንደቡ ሁላ ጸዲም ያወጣ ሰውዬ የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይችላል። እና አርቲስቱ ምን ገጥሞት ነው እጅግ አስደንጋጭ በሆነ መልኩ የታየው አርቲስት ሄኖክ ወንድሙ በርካቶችን አስደንግጧል። ኢጎ አናታችሁ ላይ ሲወጣ ማን ይሄንን ልጅ ይመስላል። የዚህ ልጅ ኢጎ በቃ አልተቻለም። እኔ አዶናይ ማን ነው ፈጣሪ ምስክሬ ነው። እኔ ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ሆስፒታል ውስጥ አንደኛ ቦስ ማን እንደሆነ ታውቃለህ ብሩ? ሜዲካል ዳይሬክተርም አይደለም፣ ስራ አስኪያጅም አይደለም፣ ሄድ ነርስም አይደለም። ሆስፒታል ውስጥ አንደኛ ቦስ ጽዳት ሰራተኛዋ ናት ብሩ። ሞሎ ያንዛ ከቆመች ለምን ፕሮፌሰር አትሆንም? አታልፋት፣ አትንቀሳቀሳት። ክብር ለቦስ። ይሄ ነገር እውነት ነው። አንዳንድ ሆስፒታል ላይ በቃ ጽዳት ተጀመረ ከተባለ ለምን ደም አይፈሳችሁም? ጽዳቶቹ አያስገቧችሁ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረላ ጨርቃቸውን ጥለው እስኪሄዱ ድረስ እንት ወጣው ፍቅርሻለሽ የኔ እናት ውድድ ነው ማድረግሽ። እኔም አባት መኒ ፓወር ማለት ይሄ ነው። አባቴ ከችግር አይበልጥም። የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለችልሲ በትን ከርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። የለልን ታቋታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማረግና ካለማረግ ጋር ሳይሆን ግንኙነቱ የውስጥ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ሶ ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? ኮሜንት ላይ ሐሳባችሁን ግለጹልኝ። ሄለንን ግን ለምን ተባብረን ካለችበት ሀገር ይዘን መተን አማኑኤል ሆስፒታል አናስገባት? እኔ የምታረጋቸው ነገሮች ሁሉ የሆነ ጤነኛ ሰው የሚሰራውን ነገር አይደለም የምታደርገው። ምን ትላላችሁ ተመልካቾች? በዚህ ሐሳብ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። መሰሉ ፋንታውን ግን ጤነኛ ነች? እኔ እኮ ወልዳ በቃ እድሜዋ የሄደኳት መስልም እኮ የ17 አመት እና የ16 አመት ህፃን ልጅ የሚሰራውን ስራ ነው የምትሰራው። ለዛውም ሚዲያ ባለበት ካሜራ፣ ስንት ካሜራ ባለበት ቦታ ላይ እንግዲህ በቃ አይሆኑ ነገሮችን ታደርጋለች። ይሄ ነገር ተገቢ ነው ብዬ አላስብም። የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ የያዝልኝ ብሎኝ እንደዚህ ይዤለት እያደረገ እኔ እኮ የሚያስቀኝ እንደዚህ አይነት ረህጥ ጋጠወጥ ከየት ፈልጋችሁ አመታችሁ እንደምትጠይቁት። እኔ ጅላሉ ምን ጤነኛ አይደለም? ምን እንድንማር ነው? አንድ ሰው አስቀመጠ እዚህ ጋር ማይክ አለና ወንበሩ የኔ ነው ብለን እንደዚህ አይነት ነገር የምታናግርብን አህያና ፍየል ነው እንደዚህ የምናረገው? ኖርማል ነገር ነው ብሎ እኮ ነው የሚያወራው። ወንድ ልጅ ኖርማል ነው በእንስሳ ነው በቃ እያለ እንዴት ምን እንዴ ሰው ልጁን ቤት በኩል ያሳድግ እንዴ? የሆነ ትውልድ የሚባል ነገር አለ እኮ ህፃን አለ ምንም የማያገናኝ የመጀመሪያ ጊዜ ይሄን የሚሰማ ሰው እኮ
ምን እንዲባል ነው? ኧረ በስመ አብ ወልድ የምትቀርጸውም እዛ ጋር ሁሉም እዛ ጋር ያላችሁ ሰዎች አህዮች፣ ደደቦች እንዲህ ሴጣን ተጠናውቷቸዋል እንጂ ሰው ተው የሚል የለም እንዴ? ይሄ ነገር ልክ አይደለም የሚል የለም እንዴ? አንድ ነገር ሰው አውራ ስለተባለ ዝም ብሎ ሲያወራ ይሰማል እንዴ? እንዲህ ምን ማለት ነው? ወንድ ልጅ አህያ ጓደኛዬ ኖርማል አድርጎት ነው የሚያወራው ከፍየል ጋር እንትን ብሎ እንዲህ ምን እንድንማር ነው? አንማር። አንዳንዴ እኮ የምናወራው ነገር ቢያንስ መጉዳት የለበትም እንዲህ ባይጠቅም መጉዳት የለበትም። የሚጎዳ ነገር እንዴት ታስተላልፋላችሁ? ተቀረጸ ተብሎ እኮ ፖስት አይደረግም። በቃ ይተዋል እኮ አንዳንዴ። ይሄ በጣም መግማማት፣ ይሄ መቦርከክ ነው መቦርከክ። አብሶ ጅላሉ ታሳፍራለህ፣ በጣም ታሳፍራለህ። የምታዋርድ ወራዶች ምንድን ነው? እስኪ ያው ምን እንዲህ ምን ይባላል? እሺ አሁን ከአህያ ጋርና ፍየል እየተባለ የሰው ልጅ ሆኖ ቁጭ ብሎ እያወራ እንደዚህ ኖርማል አድርጎት እያወራ ምን ማለት ነው? እናንተ አህዮቹ እናንተ ናችሁ። እውነት በሁለት እግራችሁ ሄዳችሁ እንጂ እናንተ ከብቶች እንዳለ እዛ ጋ ያላችሁ የተሰበሰባችሁት ከብቶች ተው ማይል የሌለበት ልጁ ያለው ነገር እንግዲህ ትክክል ነው። አንዳንዴ የተቀረጸ ነገር ሁሉ አይፖስትም። አሁን ከዚህ ምን እንድንማር ተብሎ ነው የተለቀቀው? እንደገና ልጆች አሉ የሚያዩት ሶሻል ሚዲያ። እንግዲህ ብዙ ሰው ነው የሚጠቀመው። የ10 ዓመት ህፃን ልጅ ጀምሮ እስከ 90 ዓመት 80 ዓመት ትልቅ ሰው ድረስ ሶሻል ሚዲያን ይጠቀማልና እንደዚህ አይነት ነገር መልቀቁ ምንድነው ጥቅሙ ብዬ እኔም እንደኔ አስባለሁ። እና አንዳንዴ መንግስትም እንግዲህ እንደዚህ አይነት በቃ ከማህበራዊ እሴቶቻችን ወጣ ያሉ ነገሮችን ተቆጣጥሮ እርምጃ ሊወስድ ይገባል እላለሁ። አንዳንዴ ለቪው ተብሎ ብዙ ነገሮች እየተደረጉ ነውና መንግስትም እንግዲህ እንደዚህ አይነቶቹ ላይ እርምጃ እንድትወስድልን ስንል እንጠይቃለን። ወንዶች መደሰቻችሁን ሚስታችሁ ብትቆርጠው ምን ታደርጉ ነበር? የአቶ አቤ ተግባር ግን ለየት ይላል። ነገሩ እንዲህ ነው። ለ20 ዓመታት በትዳር የቆዩና የ6 ልጆች ወላጅ የሆኑት አቶ አቤ በሰላም ተኝተው በነበሩበት ወቅት ነበር በቅናት መንፈስ የታወረች ሚስታቸው ብልታቸውን የቆረጠችው። ታዲያ አቶ አቤ በአስቸኳይ ወደ አሰላ ቲቺንግ ሪፈራል ሆስፒታል ይወሰዱና ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታው በመመለስ በተሳካ ሁኔታ ማገናኘት ተቻለ። የሚያስገርመው ነገር ታዲያ አቶ አቤ የደረሰባቸውን ከባድ ስቃይና የብልት መቆረጥ ወደ ጎን በመተው ለልጆቻቸው ሲሉ ባለቤታቸውን ይቅር ማለታቸውን አስታውቀዋል። እናንተ ብትሆኑ ምን ታደርጉ ነበር? ሐሳባችሁን አስቀምጡልኝ። ቪዲዮውንም ሼር በማድረግ ተወያዩበት። መልካም ጊዜ። እንግዲህ እንደዚህ አይነት ቪዲዮ ክብር ለዶክተሮች እያስባሉን ነው። ጋሼን እንግዲህ ከወይዘሮ ወደ አቶ መልሰዋቸዋል። ይህ እንግዲህ ትልቅ ስራ ነው። ግን ይቅር ማለታቸው እኔ በጣም ገርሞኛል። እኔ ከዛ በኋላ አምኜ አንድ አልጋ ላይ የምተኛ ራሱ አይመስለኝም። ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። አዲስ አበባ ላይ ብዙዎቹ አይሰሩም። ለምን? ስለሚፈሩ ማለት ነው። ይሄ ጅልጥ ከካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳትም። እግዚአብሔር በሚያውቀው አይወዳትም። የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ። ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲችለጠለጥ ታየ። እንደዚህ አይነት መርዘኞችን ተጠንቀቁ። አይጠቅሟችሁ፣ ቀን ነው የሚጠብቁላችሁ። ስለዚህ ከእንደዚህ አይነቶቹ እግዚአብሔር ይጠብቃችሁ። አስመሳይ ዝም ማለት ይችላል፣ ማንም አለቀው። ኢጎ አናታችሁ ላይ ሲወጣ ማን ይሄንን ልጅ ይመስላል። የዚህ ልጅ ኢጎ በቃ አልተቻለም። እኔ አዶናይ ማን ነው? ፈጣሪ ምስክሬ ነው። እኔ እንደዚህ ብዬ ቪዲዮ ሰርች አላውቅም። ፈጣሪ ምስክሬ ነው። ካናዳ እያለ ማለት ነው እኔና ማዘር ተጨንቀንለት እንዴት አደረ ብለን በንጋታው የሚያሳውቀን ይመስል ዩቲዩብ ላይ እንጠብቅ ነበረ። እንዴት ይሆን ቲክቶክ ላይ ምናምን ሰርች እናደርግ ነበር። ወይኔ እንዴት አድሮ ይሆን ዛሬ ምናምን ያኔ ችግር ላይ ያለ ማለት ነው። የሆነ ጊዜ በዛ ካናዳ ጎዳና ተዳዳሪ ሆኖ በነበረ ሰዓት ማለት ነው ትንሽ ብር ተሰጠውና ቲክቶክ ላይ ፈመሰች ምናምን። አሁን በስሯቹ ሌሎቹ እንትን የምትሞጠሙጣቸው ሰዎች ምናምን አዘጋጀችና ራሷን ግብዳ በቃ አንተችብል አንቢትብል በቃ ራስ ምንድነው ዳሽን ምናምን ራሷን ኤቨረስት አድርጋ ማሰብ ጀመረች። ኢጓ ጣራ ነካ። አዶናይ እየተጠላህ አይደለም፣ አሁን በጣም እያናደድክ ነው ያለው ሰው። እመኔ ሰው ሰልችተው ምናምን እኮ አይደለም፣ በጣም ኢጎ በዛ።
ኦቨር ኮንፊደንስ እኮ ማን በጣም ብዙ ሰዎችን የሚጥል ነገር ነው። እኔ የእውነት ነው የምልህ አዶናይ፣ አንተ ምን አይነት ክሬተር ነህ? ሶሻል ሚዲያ ላይ ምን አይነት ክሬተር ነህ? ምንድነው ክሬት የምታደርገው ብዬ ብጠይቅ ራሱ መልስ የምትሰጠው ነገር የለም። የሆኑ ፈረንጆችን ቦሌ መሀል ላይ ማን ነው ጠይቀው አንተን ስፔሻል የሚያደርግ ምንድነው ስትል ምን እንደምትሉ እንኳን ግራ ገብቶ ነበርኩ። ሞቲቬሽን አድርጋሉ ምናምን ብለሽ ታስቀይሻለሽ እንዴ? ምንድነው ሞቲቬሽን የምታደርገው? ለምኑ ማለፍን ይቅርታ አድርግልኝ በጣም ሱል እንዲህ ማለት አይደለም፣ ግን ለምኑ መለወጥን ነው ነገረኝ። በጣም የሀበሻ ህዝብ ባይኖር ኖር ይሄ ህዝብ ባይኖር ኖር እኮ ማለት ነው አንተ ኢጎን እንዲህ የምታንጠራራበት አንተ አኖርም ነበር። በጣም ነርቨስ ስላደረገኝ ነው የዚህኛው ቪዲዮ መልሱ ማለት ነው። በጣም እኔ እንጃ አይ ዶንት ኖ ቱ ማች ኢጎ ኢዝ ባድ ፎር ዩ ብራዘር። እንግዲህ አዶናይ ከቅርብ ጊዜ ወዲህ በሶሻል ሚዲያ ብዙ ተቃውሞች እየደረሱበት ይገኛሉ። እንደኔ እንግዲህ ብዙ ጥሩ ነገሮችን ሰርቷል ለአርቲስቶቻችን። እንግዲህ ከዚህም ከዛም ብሎ አሰባስቦ መኪና ሰጥቷል። ለዘማሪ ገብረ ዮሐንስም እንደሚታወቀው መኪና ከነሹፌሩ ሰጥቷል። እና ይህን ሁሉ ጥሩ ነገር ያደረገልንን ሰው ዛሬ ሰለቸን ብለን እንደዚህ መናገር አለብን ብዬ አላስብም። አዶናይን አሁንም እኔ በበኩሌ በጣም ነው የምወደው፣ እንዲሁም ብዙ ኢትዮጵያውያን በጣም ነው የሚወዱት። እና ይህን ነገር እንግዲህ በብዙ ሰው ተጠልቷል፣ ተሰልችቷል ተብሎ በሶሻል ሚዲያ እንግዲህ የምታዘዋውሩ ሰዎች እረፉ። ድራማው እንደቀጠለ ነው። እንደምትመለከቱት የቦኒ ባለቤት በአንድ ቸርች ተገኝቶ ፍጹም ህመም ላይ እንዳለና እንደዚሁም ለቀናት ምግብ እንዳልተመገበ ካሁን በፊት ሲነገር ነበረ። እናም አራራ የሚባል ቸርች ሄዶ ዛሬ በከፍተኛ ሁኔታ መንፈስ እንደወጣለት እየተነገረ ነው። ግን ማስመሰል የሚመስለው በፊት የነበረውንና ከዛ ተነስቶ ያለውን ገጽታውን ስትመለከቱት ፍጹም የማይገናኝ ነው። ብዙዎች እያነሱ ያሉት ከተጠያቂነት ለመዳን እየተደረጉ ያሉ ድራማዎች ናቸው ብለው ብዙዎች ሀሳብ እየሰጡ ይገኛሉ። በእርግጥም ሁኔታዎቹ የምንመለከታቸው ነገሮች እንደሱ አይነት ነገሮች ናቸው። ዞሮ በሆነ ወንጀል የተጠረጠረ ሰው ፖሊስ በሚሄደው መንገድ ሄዶ አጣርቶ ነገርየውን ማስረዳት፣ ፍትህም ከሆነ ሌሎችም ነገሮችን ማምጣት እንጂ በዚህ መንገድ የሆኑ ድራማዎች ውስጥ መገኘት ፍጹም ትክክል ነው ብለን አናምንም። እናንተ ምን ሀሳብ አላችሁ? ኮሜንት ላይ አኑሩልኝ። ለብዙዎችም እንደዚሁ ሼር አድርጉ። አመሰግናለሁ። ቲክቶከር ቦኒን እንግዲህ ካጣናት 1 ወር ገደማ ሆኖናል። እስካሁን እንግዲህ ፖሊስ ምርመራ ጀምሬያለሁ ቢልም ፍትህ አላገኘችም። እና ተመልካቾች አንድ ነገር እንድታደርጉልኝ ስል በእግዚአብሔር ስም እጠይቃለሁ። እዚህ ኮመንት ላይ እቺ ወጣት እንቁ የሀገራችንን ልጅ ፍትህ እንድታገኝ ፍትህ ለቦኒ እያላችሁ ኮመንት ላይ እንድጽፉልኝ እፈልጋለሁ። ወደ ቀጣይ ቪዲዮ እንለፍ። እሱ እኔን ነው አላውቃትም ያልክ? እሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት 2 ፀጉር አውጥተህ እኔን ትክደኛል? እሺ ማንን እንመን? ሄለን እንግዲህ ላይቭ ላይ ስታወራ በቃ የምር ነው የሚመስለው። እያለቀሰች እንዴት አታቀኝም? እኔን ታቀኛለህ፣ ብዙ ነገር አሳልፈናል እያለች እንግዲህ ከይሱ ጋር የነበራትን ግንኙነት ተናግራለች። እና በዚህ ጉዳይ እንግዲህ ሰሞኑን ሶሻል ሚዲያው እንግዲህ ተጥለቅልቋል። እስቲ ሌላም ቪዲዮ አለ፣ እሱንም ቪዲዮ አይተን እንመለስ። የፍቅር ግንኙነት እሱን ስጠይቀው የለንም ነው ያለው። እቺን አሮጊት የት ነው ማውቃት ብሎ እኔ አሁን ከሱ ታናቅ ነኝ። ጃፒስ ይበልጣት ቀንድቡ ሁላ ጸዲም ያወጣ ሰውዬ ይሄ ታዲያ እኔ ሴት አይደለም? እቺ እብድ ከሪያብ ሴንተር ነው ወጣችሁ ብሎ አይምሮዬን ላይ የሰጠኝ ደግሞ ከሳታለሁ ይለኛል። ደግሞ የሌለኝን የጤና ነገር መሳደብ ታዲያ ይሄ ወንጀል አይደለም? እኔ ደግሞ ይሄው ዩቲዩብ ላይ ያለ ሪከርዳችሁ ስሜታዊ ሆኖ ነው። በሱ ስም እኔ ይቅርታ ጠይቃለሁ ሄለን። አረ በቃ እንደው ፍቹ ፏ ብሎና አሁን እሱ ሳይፈልግ ለመናገር ወጣ። ገባሽ? እስካሁን ተናግሮ ማያውቅም። እኔ ምን አልኩ? እንደውም እኔ አጀንዳ አድርጌያለሁ። ስንት ጊዜ ነው አሁን ስለሱ እንደ አጋጣሚ ነው እኮ እኔ የማወራው በቶፒክ ራይት። ግን አሁን አንቺ ያልወጣ ፍቅር አለሽ ወይስ ምንድን ነው የምትይው ሄለን? ንዴት አለኝ። ንዴት አለኝ፣ ያልወጣ ንዴት። አንድ እየመጣ ጭራሽ አሮጊት ይለኛል። እኔ ጣቱ ተጨምድዶ ነጥብ ሆኖ የቀረ ሰውዬ ማለት ነው። ሃይ በእንደዚህ አይነት ቋንቋ እንዳናግረው እኮ እሱ ነው የገፋፋኝ። እቺ ሴትዮ ግን ጤነኛ ነች?
አንዳንድ ቦታ እያለቀሰች እኔ በቃ በጣም ነው የምታሳዝነኝ። ተበድላ ይመስለኝና አዝንላታለሁ። አንዳንድ ቦታ ላይ ደግሞ የምትናገረው ነገር ቁም ነገር የለውም። እኔ በጣም ከባድ ነው፣ ለመፍረድ የሚከብድ ነገር ነው። እስቲ ተመልካቾች እናንተ ምን ይመስላችኋል? የይሱ ፍቅረኛ ነበረች ወይስ አልነበረች? አንድ ፎቶ ይላቸው አንድ ፎቶ እና እንደዚህ አይነት ቁጭራ አሮጊቶች ይደብሩኛል። ቁጭራ አልመለች ቁጭራ በሰው ትዳር ገብታ የምትበጠበጥ እነሷን ቢፋቱ የሷ ጥቅማ ምንድን ነው? እስቲ ንገሩ። የዚህ ታሳዝነኛለች ምናምን የምትሉ እነሱ ቢፋቱና ትዳር ቢፈርስ ጥቅሙ ምንድን ነው? ህሊና የላችሁም እናንተ። ወይኔ ያሳዝናችኝ፣ ወይኔ እንዲሆነች እቺ መርዝ ለማንም አትተኛ። ደግሞ ሳይትነቃ ነው የምትደርስ። በጣም የቆሸሽ አሮጊት እንዳንቺ አይቻላል። ቆሸሽ እና ተፋችሁ ልጁ በቃ ፈንጂ ምንም ማስረጃ አንድ ነገር ይዘሽ አትመጪው። መለፍለፍ ብቻ ነው ስለሱ መሳደብ፣ ስለሱ ማንቋሸሽ። ሚስቱን ትሰድቢያለሽ፣ ደርሳብሽ አታውቅም። ዘቢባ አንድ ቀን ልጆቹን ትሰድቢያለሽ፣ ሁሉ ነገር የኔ ነው ትያለሽ። እንዳንቺ አይነት ልቃሚ እሱ አይፈልግም። ልቃሚ ነው ማውራት አይፈልግም። አላውቅሽም። ከዚህ በላይ ምን ይበልሽ? አላውቅሽም። ሰው በዚህ ደረጃ ሲዋረድ ሳይ በጣም ይቀፋል። የሰው ትዳር ለመበጥበጥ ሰው በዚህ ደረጃ ይላል። ቬሎ ጭራሽ ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አድርጌ አስባለሁ። እግዚአብሔር ምስክር ነው ነግራቸው። ሌላው አንድ መንገድ መናገር የምፈልገው ነገር ምን መሰላችሁ? እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያለው ቲክቶክ ላይ ተው። እኔ ጋር ሀፕን አያደርግም። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የማዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱ እንዲህ አላውቃትም። ስለዚህ ጌም ላይ ተጫውታ በእኔ ስም ቬሎ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ። እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። ምንም ችግር የለብኝም። ግን እኔ ሳልፈልግ ማስረዳት እንዳለብኝ አምኜ ነው የገባሁትና ሁላችሁንም እግዚአብሔር አክብራችሁ፣ ሁላችሁንም እግዚአብሔር አሉ ነው እንደዚህ አይነት ነገር በህይወታችሁ አይግባ። አሉ ነው ሚስቴን ክፉ አይንካብኝ፣ እናቴን በጤና ይጠብቅልኝ፣ ልጆቼን በኪነ ጥበብ እግዚአብሔር በኪነ ጥበብ ያሳድግልኝ። ሌላው ትርፍ ነው። ስለዚህ ማታ እንገናኝ፣ ማታ ገባለሁኝ። የግድ መልስ መመለስ ስላለብኝ ነው። በእኔ ስም አንድ አበባ ሁለት አበባ፣ አንድ አንበሳ ሁለት አንበሳ፣ አንድ ዶልፍ ምናምን ልትል ነው። ስለዚህ ማሳወቅ ስላለብኝ ነው። እኔን የምትወዱኝ የምታከብሩኝ ጭንቅላት ያላችሁ ሰዎች ተረዱኝ። አለቀ። ቴንኪ መስዬ እግዚአብሔር ያክብራችሁ። ሁላችሁንም እግዚአብሔር ያክብራችሁ። ማታ ላይ በሰፊው እንገናኛለን። ማታ ላይ አሁን እንግዲህ ማንን እንደምናምን ግራ ገብቶናል። ይሱም እንግዲህ ሳየው ይሱም ትክክል ይመስለኛል። የሚያውቃትም አይመስልም። እሷ ትክክል አይደለችም፣ ይሱ ትክክል ነው። ይሱ ትክክል አይደለም፣ እሷ ትክክል ነች ለማለትም ግራ የሚያጋባ ነገር ነው። ተመልካቾች እስቲ እናንተ ፍርዱን ለእናንተ ልተውና እናንተ ምን አሳባላችሁ በዚህ ጉዳይ ላይ ጻፉልኝ። ከዚህ ቪዲዮ ጋር በተያያዘ እንግዲህ ሌላም ይሱ የለቀቀው ቪዲዮ አለ። እሱን ቪዲዮ አይተን እንመለስ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን በህይወቴ ውሸት
ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወት አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ነው። ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስሽን ስሪ፣ እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። ኢሱ እንግዲህ እንደማያውቃት በእንደዚህ አይነት መልኩ ቪዲዮ ሰርቶ ተናግሯል። እንግዲህ እንደዚህ ካለ ተፋችሁ፣ በቃ ካላወቀች ተፋችሁ፣ ምንም ማድረግ አንችልም። እንግዲህ እኛ ከዚህ በላይ ምን እናርግ? አርቲስቱ ምን ገጥሞት ነው እጅግ አስደንጋጭ በሆነ መልኩ የታየው አርቲስት ሄኖክ ወንድሙ በርካቶችን አስደንግጠዋል። ምንድነው የተፈጠረው? አጠር አድርጌ ላቅርብላችሁ። አዲስ እየሰራው ለሚገኘው ፈረጃ የተሰኘው ፊልም እነሆ 3 ዓመትን አስቆጥሯል። ታዲያ አሁን የመጨረሻ ሲኑ በዚህ መልክ አርቲስት ሄኖክ ወንድሙ ተቀርጾ መጨረሱን ይፋ አድርጓል። በወራቶች ውስጥ ይህ ፊልም ለህዝብ ይፋ እንደሚደረግ ተገልጿል። ለአርቲስቱ ያላችሁን ሀሳብ ኮሜንት መስጫ ላይ አስቀምጡ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። እንግዲህ ለሙያ እስከዚህን ድረስ ዋጋ ይከፈላል። ሄኖክ ወንድሙ እንግዲህ የሰውነቱን አቋም የነበረበትን የሚታወቅ ነው። አሁን ግን ለፈረጃ ፊልም ብሎ እንግዲህ በጣም ኪሎ ቀንሶ እንግዲህ ታይቷል። ይሄ ለሙያ የተከፈለ ዋጋ ነው። ሙያ እንግዲህ መልሳ ዋጋ እንትክፈል ነው የምንለው። ሄኖክ ወንድሙ ወደ ቀጣይ ቪዲዮ እንለፍ። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ ይሄ መሀይም የሆነ ልጅ ምን መደረግ እንዳለበት ታውቃላችሁ? እንስሳትን አስገድዶ በመድፈር መጠየቅ አለበት። እስቲ የህግ ሰዎች ሜንሽን አድርጓቸውና በዚህ ጉዳይ ላይ ምን አይነት ሀሳብ እንደሚሰጡ እንጠብቅ። ይሄ ብስብስ እኔ ግን እፍረት የሚባል ነገር ኢትዮጵያ ውስጥ ጠፋ። እንደዚህ አይነቱን ነገር በሚዲያ እንግዲህ ቀርቦ ማውራት ማለት በጣም የሚዘገንን ነገር ነው። እውነት ነው። እስቲ የህግ አካላት ምንድነው የምትሉ? እንደዚህ አይነት ነገር ያስቀጣል? ምን እርምጃ መወሰድ አለበት? እስቲ እናንተ አስረዱ። ጃኒ ከስጢፎ እንዳረገዘች እኔና ልታስወርድ ዱባይ እንደሄደች የተቀበለቻት ልጅ ነች መታ የነገረች። ዛሴት ሚዲያ ሰው ናት። ሚዲያ ላይ ይወራላት። እሷ ምስጢሯ መደበቋ ነበር ዱባይ ድረስ ሄደችው። የእውነት እንዴ ይህ እንትናችሁ ይወጣል የተባለው ኮሽታ ባገኘ ጃኒ በተባለ ቁጥር ሴት ምን ትዝ የሚላችሁ? ናዮ የልጅሽ አባት የት ነው ተብላ ከእስር ቤት ወጣ እንደዛ ሆድ ብሷት እስር ቤት መውለዷ ያ ቁርጥማት ያ ብርድ ሳይበግራት ስትወጣ እንኳን አንድ አበባ ሰተን ልንቀበላት አይደለም። የዲቃላሽን አባት ፈልጊ ያለ ነበር ልጅቷን ያችን የመሰለች ልጅ ምን እንደምትናገር ግራ እየገባት አንገቷን ስናስደፋት የነበረው ምን ነው? ያኔ ለሴት አልቆማችሁ? ቤታ እድሜ ልኳን ስንናገራት ለምን ትናላላችሁ? እኔ ሲንግል ማማ አይደለሁ እንዴ? ልጄ ተዘግዝቆ ሲሰደብ የታባታችሁ ነበራችሁ ነው? አንድ አይነት ወንድ የሆኑ ሴቶች አንድ አይነት አላማው ስላላችሁ ነው የምትፈላለጉት። ቁሻሻ በእናንተ ምንም አይነት ክስ ቢመሰረትም ምንም አይነት ፍርድ እንደማታገኙ ነው የምነግራችሁ። እስልምናና ኦርቶዶክስና ጴንጤ ሀገር በሆነችበት ሀገር ሃይማኖት ባለባት ሀገር የማንም ቁሻሻ የማንም ልቃሚ ማንም ሰው ምንም ያደርግ። ይሄ ሆስፒታል ራሱ ይሄንን ሰበብ አድርገ ሊያ ላይ አንድ ክስ ከመሰረትክ የሴቶችና የወንድ ምናምን
ደጋፊ ነህ ማለት ነው። እኛ ደግሞ በእንደዚህ አይነት መንገድ ነው የምንቆምላት። እንቆምላታለን። መቆም ብቻ የሚዲያ ላይ አይደለም፣ የእውነት እንቆማለን። መንግስት እጁን እንዲያስገባ ነው የምናደርገው። መንግስት አጠፋች ካለ በኢትዮጵያ በራሱ ህግ አይቶ ይከሳታልና ወይ ያረጋል እንጂ እናንተ በከሰሳችሁት መንግስት እርምጃ ይወስድባት። መንግስት የራሱን ሰዓት ነው የሚጠብቀው። የራሱ ህገ መንግስት አለው። እንደ ሚዲያ ፊገርነቷ መጠንቀቅ ያለባትን መንግስት ያውቃል። እናንተ ቆሻሻዎች የስንት ሰው ነፍስና የስንት ሰው ሴት ህይወት ያበላሻችሁት ምድረስ ኦስትሪች አሳ የሆናችሁ ጾታችሁ የተምታታባችሁ ሰዎች እንደገና ኢትዮጵያ ላይ ተመልሳችሁ ወረቀታችሁን ለማስተካከል ኢትዮጵያ ላይ ህግ አታስከብሩ። ሰው ላይ እስር ቤት አትገባ። ገባችሁ? እናንተ ቆሻሻ ልጇን ጥላ እስር ቤት እንድገባ ነው። አትገባትም። እኔ እያለሁ አትገባትም። ሊያ አትገባትም። እዚህ ስለምደግፋት ብቻ አይደለም። የኢትዮጵያ ህገ መንግስት ቆሻሻ አይደለም። ገባችሁ? ቆሻሻ አይደለም። ዛሴት የሴቶች መብት ምናምን ምድረ ቅንዝራ ሙላ ምን አባ ነው? አር ትገባታለች። እስቲ ሊያ አር እኔ ከእንትና ምናምን ይሰጠኛል አለች። በዛ ጋር ውርውር ስትሉ ወሬ ደርሰኛል። ዛሴት በዛ ጋር ውርውር ምን ያደርጋላችኋል? ምን ያደርጋል? ቀጠሮ አላቸው። እዛ ጋር ሻይ ሊጠጡ ነው። ቤርጎ አለ እንዴ? ምን ያደርጋል? ሰው አንድ ጊዜ ነው ብናልባ አወንታ የራስሽ ጉዳይ አያገባኝ። አወንታ በርሲሳ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የእነሱ አፍ እኮ ነው። አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አወንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ይኸው ዛሬ መጥቻለሁ፣ ቀጥሬሃለሁ። አወንታ መታ መግለጽ ነበረብህ። መታ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። መንግስት ከሚፈልጋቸው በአደገኛ ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ? እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። 5000 ብር አነሰ። 1000 ብር ብቻ በዶላር አልነበረ እንዲሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እስኪ እንደ ሰው ሰርተ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ የተከፈተልህን ብላ። በቃ ተፈቅዶልሃል። አይመልሽና ዲዋ የሆኑ ሰዎች ግን ጥቆማ ሰጥተው ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸው ነው እንደምታወራው አሉት። ያልሰማው ነው እንደምትናገረው። እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። ይህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰተሽ የራስሽ ጉዳይ አያገባኝ። እንግዲህ ይሄ መንግስት የሷን ያለ ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫው እኮ መሬት ሰጥቶታል። ያ እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች፣ ያ ብድር ይሰጣታል። ሶ ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። ሶ እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍ ኮርስ እንደ ከታገዘ ለምንድን ነው የማያደርጉት? ያ ቃል በቃል አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታም ሆንሽ እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን ብዬ ጠየቀው። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ እንደውም ንገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ሊሆን ይችላል
መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ አበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድን ነው የሚለው? በዚህ ደረጃ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ ጀስት እንትኑ ነው ነገር መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያውን የሚያስጠይቅ ነገር ነው። እንደው ምናልባት አብይም ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው ብለው አንዳንዴ ሲያናዱት ጓ የሚለው ነገር አለ። በመሀል ቃየር ወጥቶ ጓ ሊል ይችላል እና ማስረጃውን አምጡልኝ ብሎ ሀገር አለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደረጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራህን ሊያስተጓጉል አይችልም። ትክክል እንደ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነ ሰዎች በጣም አምኖበት ኢንቨስቲጌት መድረግ አለባት ተብሎ ከላይ የመጣ ትእዛዝ ነው። ዝም ብሎማ እንደ ተራ ሰው የምትታይም አይደለችም። ኢትዮጵያ ውስጥ በጭራሽ የምትታይ አይደለችም። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ፣ ይመቻችሁ። መልካም ሳምንት።